የሰው ደስታ የሚያስደስታችሁ ከዚህ በላይ ምን አለ? እስኪ ልል በሉ አንዴ፣ ልል በሉ ዝም ብላችሁ ለጨረቃ ፋሚሊዎች። ዋው ዋው! ምንድን ነው የማየው? አይኔ ነው ወይንስ ሀይሚ ብሩክ ቫላንታይንስ ዴይ እያከበሩ ነው? እስኪ በእናታችሁ አይንሽ አይደለም እውነት ነው ወይ ደግሞ አይንሽ ነው በሉኝ። ብቻ የሆነ ነገር በሉኝ፣ በቃ የሆነ ነገር በሉኝ። የተጠበቀው ሌላ የሆነው ሌላ፣ የጠበቅናቸው በሌላ የመጡት በሌላ። ዋው እንዴት ደስ ይላል! በእናታችሁ እንዴት ደስ ይላል! ትናንትና ሲቀሩ በጣም ብዙ ወሬ እየተወራ ነበረ። በጣም ብዙ ወሬ። እኔ ራሱ በጣም ተጨንቄ ነበረ ትናንትና። በጣም ጠብቂያቸው ትልቅ ተስፋ ነበረኝ ይመጣሉ ብዬ። ግን ብሩክ ብቻ ነው የመጣው። በብሩክ ራሱ መስራት አልፈለኩም ነበረ። ፍፄ ነበር ይዞት የመጣውና የሆነ ተደባብሮ ነው እንጂ በተአምር በቃ አይቀሩም ብዬ አሰብኩኝና ውስጤ እንጃ ለምን እንደሆነ ደስ የማይል ነገር ነበር ሲያስብ የነበረው። ወይም ደግሞ ዱባይ ከሄድን የራሳችን ጊዜ ስለምናሳልፍ ካሜራ ይዘን አንመጣም፣ ወይም ደግሞ በቃ በራሳችን ፈታ ብለን ነው የምንመለስ ስላለ በቃ ሄደው ነው ወይስ ደግሞ በቃ እኔ እንጃ አላቅም። እኔ እንጃ ብዙ ነገር ነበር ያሰብኩት። አብሳላት ተመልሳ መጣች ይሆን? እዩ ምን አደረገች? የሆነ ብቻ ሀሳቤ ሌላ ብትንትን ያለ ነበረ። ብቻ ግን የጨረቃ ፋሚሊዎች እንኳን ደስ አላችሁ። እልል በሉ እስኪ አንዴ እልል በሉ እናንተ። እኔ የምለው የሰው ውበት ማለት ነው፣ የሀይሚ ውበት አይገርማችሁም? አይደንቃችሁም? የሰው ልጅ ከሀስከበ በቃ ህይወቷ ኑሯ በቃ ውበቷ ቅሪር ሲላየው ድሮም ወርቅ ናት ወርቅ። የእውነት ብሩክም እኮ ከበፊቱ አሁን ላይ ለውጡ በደንብ ያስታውቃል። ግን ማለት ነው የሀይሚ ለውጥ ይለያል። የምትለብሳቸው ልብሶች፣ የጸጉሯ ስታይል፣ የሆነ የፊቷ ጥራት፣ ቁንጅናዋ፣ አለባበ ሁሉ ነገሯ ማለት ነው። ዛሬ ዋው እንዴት ነው ዛሬ ያማረባት ምናምን እላለዋ። በሁለተኛው ቀን ስትመጣ ደግሞ ከዛ በላይ አምሮባት ነው የምትመጣው። በሶስተኛው ቀንም እንደዛው። የሰው ልጅ እንዴት ነው እንደ ወይን እንዲህ ያማረበት እንዲህ ውብ እየሆነ እንዲህ በቃ ተወዳጅ እየሆነ የሚመጣው? የሀይሚ ውበት ይገርመኛል። እናንተ አይገርማችሁ? ብሩክም እኮ ለውጥ አለው፣ በጣም ትልቅ ለውጥ አለው። ግን ከብሩክ ይልቅ የሀይሚ በደንብ ይታየኛል። በቃ ወርቅ ዋው ዋው እያለው እና ዛሬ እንግዲህ ቀኑ ትናንትና ነበረ ቫላንታይንስ ዳይ። አልመጡም ነበረ ብዙዎቻችሁ። ብዙ በነገራችን ላይ ፎቶቸውን ራሱ ስዘቀዝቁ ነበር። እኔ የምለው ግን ቲክታክ ላይ ያላችሁ ሰዎች ጤነኛ አትመስሉኝም። እግዚአብሔርን ጤንነታችሁ ያሳስበኛል። በቃ ምንም መያዣ መጨበጫ የላችሁም። ቁም ነገር አታወሩም። በቃ ትናንትና ሀይሚና ብሩክ እንዴት በእኛ ስሜት ላይ ይጫወታሉ፣ እንዴት ቀሩ፣ እንዴት ምናምን ብላችሁ ፎቶ ዘቅዝቃችሁ። እኔ በጣም ነበር እየሳኩ የነበረው። ያማችኋል እንዴ? ምኑ ናችሁ ነው እንዴ? ስትወዱም በመጠን ይሁን ስትጠሉም በመጠን ይሁን። የምሬን ነው። አንዳንድ ሰዎች እስከ ጥግ ድረስ ከ100 በላይ 1 ሚሊዮን ከፍ አድርጋችሁ ተወዷቸውና ከዛ የሆነ ስህተት ሲሰሩ አውርዳችሁ ዘጭ የምታደርጓቸው ሰዎች እንደዛ አይደለም። ፍቅር፣ መውደድ፣ መተሳሰብ፣ አብሮነት የሚቀጥለው በቃ ክፉም ሲመጣ ተመካክረን ተወያይተን ያ ችግር የሚፈታበትን መንገድ መፈለግ። ጥሩ ሲመጣ ጥሩ ነው ቀጥሉ በርቱ ብለን ደስታችን አብረን ገልጸን ደስተኛ ሁነን ማሳለፍ እንጂ ፎቶ ዘቅዝቃችሁ በለው ስትረግጧቸው ነበር ሀይሚንና ብሩክን። እንዴ ሁሌ እኮ አይሞላም። ብቻ እኔ እግዚአብሔርን በዚህ መንገድ አልጠበቅኩም ነበረ። የእውነት ስነግራችሁ በቃ ያሰብኩትኝ እኔ እንጃ አእምሮ ላይ መጥፎ ነበር ሲመጣብኝ የነበረው። የእውነት አልዋሻችሁም። አንደኛ የሚወራው ነገር ከባድ ነበረ። ሁለተኛ ነገር ደግሞ የመጨረሻ ቪዲዮቸው ትንሽ ያስፈራ ነበረ። ጥሩ ቢሆንም ግን የሀይሚ ቅሬታ ያላት ውስጧ ላይ በቃ ምንም ያልተፈታ ችግር እንዳለ በቃ ብሩክም እየተናገረ ነበር። ምን እያሰበች እንደሆነ ውስጧ እኔ ምንም ማወቅ አልቻልኩም እያለ ነበርና ሀይሚዬ የሆነ ሰዓት ላይ በቃ ክፍት ብሏት የሆዷን ውስጥ ጥት አድርጋ የሆነ ብቻ ተነጋግረው ምናምን የተደባበሩ ምናምን ነበር የመሰለኝ። ብቻ በጣም ደስ ብሎኛል። ዛሬ እንዲያምረው አሸብርቀው ደምቀው ውብ ነው ስለመጡ ደስ ብሎኛል። የነገውን ደግሞ ፈጣሪ ያውቃል። ብዙዎቻችሁ ሙስሊሞችም ረመዳን እየመጣ ነው፣ እባካችሁ አቁሙልን፣ በሰላም ኑልን፣ ከስራ እርፍ ስንል ምልስ ስንል ክፉ ደግ አታናግሩን በጾሙ እያላችሁ ነበረ። ክርስቲያኖችም ያው ነገ ጾሙ ይጀምራል። ያው እናንተም አብይ ጾም እየጀመረ ነው፣ ባካችሁን ተመለሱ፣ ተታረቁ ምናምን እያላችሁ ነበረ። የእውነት ለመናገር እንዲህ ብለን ባንጮህ ኑሮ ይቀጥል ነበረ።
የእውነቴን ነው የምላችሁ። ብሩክ ከባድ እልህ ገብቶ ነበር ከተመልካች ጋርና እኛ ተጽዕኖ ፈጥረን እንግዲህ ወደ ራሳቸው ተመልሰው እነሱም እንዲጾሙ እንዲጸልዩ እኛም በሰላም እየጾምን እየጸለይን ክፉ ነገር ሳንናገር እንግዲህ አብረን እንግዲህ ጾሙ እስኪያልቅ እንቀጥላለን ማለት ነው። በመጀመሪያ ግን ሰላማችሁ ይብዛልኝ እኔ ወዶች፣ እኔ በደስታ ብዛት ሆኜ ማለት ነው ማወራው ሁሉ ጥፍትፍት አለብኝ። በቃ የእውነት እግዚአብሔር ልቤ ደስ ነው ያለው። ኮሜንት ሳነብ ዋው ቲክቶክ ዩቲዩብ በቃ በእነሱ ፎቶ እናንተ ቲክታክ ላይ እኮ ግን ማለት ነው ዩቲዩብ ላይ እነሱ ስላልመጡ ዩቲዩብ አያስጠላም? ወይኔ እንዴት እንደሚያስጠላ በቃ የእውነቴ ነው። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እናንተ የዩቲዩብ ድምቀቶች ለካ ሀይሚና ብሩክ ናቸው። ያለ እነሱ ቪዲዮ ብዙም አይሰራም። በቃ ሚዲያው ራሱ ጭር ነው የሚለው። እነሱ ሲመጡ ነው በቃ ሚዲያው ከፍ የሚለው። ብሩክ ዛሬ ከባድ ቀጠሮ አለ፣ ከባድ ነገር አለ። ካልመጣችሁ የቀረሰው እንከሳችኋለን ብሎ እንግዲህ አብረናቸው እንድንቀጥል ወይ ደግሞ አብረናቸው የደስታቸው ተካፋይ ሆነን እንድንውል እንግዲህ ጥሪ አስተላልፏል። በመጀመሪያ የኦርቶዶክስ እምነት ተከታይ የሆናችሁ እንዲሁም የኦርቶዶክስ እምነት ተከታይ የሆናችሁ እንኳን ለዐቢይ ጾም በሰላም አደረሳችሁ። ዘወረደ ብለን ጀምረን እግዚአብሔር በሰላም አስጀምሮ በሰላም እንዲያስጨርሰን ጾሙን መልካም ጾም እንዲሆንልን የበረከት በቃ ትርፍርፍ ያለ በቃ ደስ የሚል ጸሎታችን ምላሽ የሚያገኝበት ጥሩ ጥሩ ነገር ህይወታችን ላይ የሚመጣበት ጸሎት ይሆንልን። ለሙስሊም እህት ወንድሞቼ ደግሞ ረመዳን ሙባረክ ብያለሁ። ረመዳን ሙባረክ ብላችሁ እንደጀመራችሁት ኢድ ሙባረክ ብላችሁ ደግሞ እንድትጨርሱ መልካም የጾም ወቅት ይሁንላችሁ ብዬ ደስ ይላል። በቃ 40 ጾም ሲመጣ የሙስሊሞቹም ጾም ነው፣ ዱአ ነው፣ በቃ ስግደት ነው። የክርስቲያኖቹም ጸሎት ነው፣ ዱአ ስግደት ነው። ደስ የሚል ነውና አንድ ሆነን ተባብረን ተከባብረን እንግዲህ ጾሙን በሰላም ጀምረን በሰላም ያስጨርሰን እላለሁኝ። ለእናንተም ጥሩ የጸሎታችሁ ምላሽ የምታገኙበት ነገር ይሁንላችሁ ብዬ ቪዲዮ እንጀምራለሁ እና እንግዲህ እነዚህ ልጆች ብዙ ጊዜያቶችን አብረው ቆይተዋል። ብዙ ውጣ ወረዶች በጣም ግን እኔ የማስታወሳቸው ማለት ነው ከሚያስጠሉ ቪዲዮዎች በሀይሚና በብሩክ ህይወት ውስጥ ወይ ደግሞ የአንድነት ጉዟቸው ጸጉሯን የሚያበላሸው የእውነቴን ነው እግዚአብሔርን አዙላት የሚሄደው በቃ ሲገናኙ እሷ እዛ ማዶ ሆና እሱ እዚህ ማዶ ሆኖ በቃ እጇን እንዲዘርግታ በቃ እየከነፈች እየበረረች መጣ እጆቿን ዘርግታ የምታቅፈው ይሄ ፓርት ነው ደስ የሚለኝ። የሚሯሯጡት ሀይሚን የሚያሯሩጣት እሷ ከፊት የምትሮጠው ወይ የሆነ ተንኮል የምትሰራበት የሆነ ተንኮል የሚሰራባት ያ የእውነት የማረሳቸው ብዙ ጣፋጭ ጊዜያቶች አሉና ያ ጊዜ የተመለሰን የመሰለኝ በቃ ከጭቅጭቅ ከጭንቀት ከሌላ ሰው ጣልቃ ገብነት ከሶስተኛ ከአራተኛ ወገን ጣልቃ ገብነት እፎይ ብለው አርፈው ደስ የሚል የቫላንታይንስ ዴይ ቀን እያከበሩ ይገኛሉ። የሀይሚ ውበት ግን እንደኔ የገረማችሁ ሰዎች እስኪ ኮሜንት አስቀምጡልኝ። እግዚአብሔር ምስክሬ ነው ማርያምን በቃ ውበቷ እኔ ይገርመኛል። ብሩክም ዛሬ በጣም ነው ያማረበት። ልብስ ምርጫ አንደኛ፣ ሱፉ አንደኛ፣ ቀሚሱ አንደኛ። በቃ ዩቲዩቡንም ቲክታኩንም አደመቁት። ከምቀኛ ከወረኛ ከሸረኛ ይጠብቃችሁ እግዚአብሔር አምላክ። እኔ እናንተን የተከታተልኩበት ቀን በቃ ሳመሰግነው ነው የምኖረው በእናንተ አዝኛ አውቃለሁ፣ ተናድጄ የተበሳጭቼ አውቃለሁ። ብሩክ በሰራው ስህተት በጣም ተከፍቼ አውቃለሁ። ሀይሚም በሰራችሁ ስህተት ተከፍቼ አውቃለሁ። ግን አንድ ቀን እነዚህ ልጆች ተከታተያቸው ባልሆነ የሆነ ለምን ተከታተልኳቸው ለምን እነሱን ማየት ጀመርኩኝ ምናምን ብዬ ተማርሬ ተሳቅቄ አላውቅም። እንኳን ተከታተልኳቸው ነው የምለው። በቃ እኮራለሁ በእነሱ እኮራለሁ። በቃ የጨረቃ ፋሚሊዎች እንለያለን እና የእናንተ ይሄ ደስታ ምን ማለት እንደሆነ አልገባችሁም። እንኳን ደስ ያላችሁ። እስኪ ደስታችሁን ለመግለጽ ትንሽ ነው የቀረኝ። 30 ሺህ ልገባ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉልኝ። እንደው በፈጣሪ ስም ሙስሊሞች በአላህ ክርስቲያኖች ደግሞ በእግዚአብሔር ልለምናችሁ በማርያም የምሬ ነው። እስኪ ሰብስክራይብ አድርጉኝ፣ 30 ሺህ አስገቡኝ፣ ደስ ይበለኝ እኔንም እና የኔ ውዶች የኔ ምርጦች ተጓጉዘን እንግዲህ እዚህ ደርሰናል። እኔ እንጃ አላውቅም። በጣም መጥፎ ነገር ነበር ሳስብ የነበረው እንጃ። ዛሬ ግን እንዲሁ ነው ሲወጣ ሳይ ዋው ከዚህ በላይ ምን ደስታ አለ? የሀይሚ ፈገግታ ተመልሶ ወርቅ ንግስት የሆነች ልዕልት የሆነች ወይኔ በዚህ ፍቅራቸው እኮ የሚቀና ስንት ሰው አለ መሰላችሁ? እርር ድብን ብሎ በቃ ቅጥል ጭስስ የሚል ይህም ፎቶ እንዳየ ራሱን ሊያጠፋ የሚሮጥ ይኖራል። የብሩክ አፍቃሪዎች ይኖራሉ። ብዙ ሴቶች በቃ እየተጃጃሉ ነው ቲክታክ ላይ እና ኧረ በኢየሱስ ክርስቶስ የዛሬው ይለያል። ዋው እንዴ እንዲህ ማማር
አረ በሰላም ነው የውበት እንደው ካይን ያውጣችሁ። ቱ ካይን ያውጣችሁ። እንደው ከምቀኛ ከሸረኛ ይጠብቃችሁ። ምን አይነት ውበት ነው! ምን አይነት አንድነት ነው! ምን አይነት ፈገግታን ያየ ነው! የዛሬውማ ይለያል። እና ሀይሚ ብሩክ ደግሞ ቀጣይ ደግሞ እኔ ከሀገር ውጡ ምናምን አለለም። አንዳንዴ ከሀገር ሲወጣ ምን እንደሚያጋጥም አይታወቅም። ግን በቃ ኢትዮጵያ ውስጥ ውብ የሆኑ አስደሳች የሆኑ ቦታዎች ስላሉ እንደው ሂደው ጥሩ ጊዜ አሳልፈው የድሮ ጊዜያቸው ተመልሶ ጾሙን ማለት ነው ሙሉን ሳይጨቃጨቁ ሳይጣሉ በመሀላቸው ማንም ሰው ምንም ሰው ሳይገባ ደስ የሚል ጊዜ እያሳለፉ ሙስሊሞችም እርግጠኛ ነኝ ረመዳን ሲገባ በጣም ስራ ይበዛል። በተለይ ደግሞ በስደት ያላችሁ እህቶቼ በደንብ ነው የማውቀው። ስለዚህ ከስራ ምልስ ስትሉ በቃ የሚያዝናና እኔስ እግዚአብሔር ይመስገን ስራውንም ኑሮውንም ህይወቱንም የስደት ኑሮ ተላቅቄው ሀገር የገብቻለሁ እና በስደት ያላችሁ እህቶች ያላችሁ የምሬ ነው የምላችሁና አይዟችሁ እርፍ የምትሉበትን የምትዝናኑበትን ቪዲዮ ይዘው ይመጣሉ ብዬ አስባለሁኝ። እኔም እሱን ነው የምጠብቀው እና ሀይሚና ብሩክ ወደፊት ዛሬ በቫላንታይንስ ዴይ እንዲሁ ናችሁ አምሮባችሁ አይተናል። በሰርጋችሁ ቀን ደግሞ አምራችሁ ተውባችሁ ደግሞ ለማየት ያብቃን። 4 ልጆች ተወልደው ለማየት ያብቃን። መጨረሻችሁን ያሳምረው። ጅማሯችሁ ምንም ይሁን ምንም ዋናው አሁን ያላችሁበት ሁኔታና ዋናው ለወደፊት የምትሄዱበት ሁኔታ ነው። እግዚአብሔር አምላክ መጨረሻችሁን ያሳምረው። ላለው ከዚህ በላይ ምንም ማውራት አልችልም፣ ከደስታ ብዛት ማለት ነው። የእውነቴን ነው። እግዚአብሔርን ምቀኛ ያወራ በቃ እሪ ይበል እስኪ። ብዙ ምቀኛ አለ በጣም የነሱ መለየት የሚፈልግ የሀይሚን ክፋት የሚያወራ የብሩክን ክፋት የሚያወራ መለየታቸውን የሚሰብክ በቃ ብሩክ ሀይሚ አትመጥንህም፣ ሀይሚ ብሩክ አይመጥንሽም በቃ እያለን ብዙዎቻችሁ ሀሳብ ስትሰጡ ነበር። ግን ደግሞ አምናለሁ አንዷ ማስታውሳለሁ ብሌንን ካወቃችኋት ሁላችሁም ማታውቋት ሰዎች የላችሁም እና በአንገቴ ሀይሚና ብሩክ አይለያዩም የአንገቴ ማተብ እበጥሳለሁ ብላ ነበር። ታያላችሁ ተታርቀው አንድ ሆነው ይመጣሉ ብላለች እና እንደዚህ ደግሞ እርግጠኛ ሆኖ 100% ሆኖ ደግሞ ሀይሚንና ብሩክን የሚወድ አንድነታቸውን እስከ መጨረሻው በቃ እንዲጸና እንዲቆም የሚፈልግ ብዙ ሰው አለና ደስ ብሎኛል። እግዚአብሔር መጨረሻችሁን ያሳምረው። የሰው መውደድ አላችሁ። ስትጠፉ እንኳን የሚያለቅስ ሰው አለ። ምን ሆኖ ይሆን ምን አጋጥሟቸው ይሆን የሚጨነቁ ሰዎች አሉና እኔ እንጃ ከጭንቀት ረፍ ብዬ እንደ ዛሬ ደስታ ተሰምቶኝ አያውቅም። የእውነት ልቤ ሙልት ነው ያለችው በቃ በደስታ በጣም ከምነግራችሁ በላይ ምክንያቱም እኔ እንጃ በማታው ቪዲዮ እንገናኝ በቃ ፈልሸሽ እያለን በቃ እየሳቀን በደስታ እንገናኛለን። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሼር አድርጉ፣ ሰብስክራይብም አድርጉኝ። እወዳችኋለሁ የኔ ምርጦች። ዛሬ የደስታ ቀን ነው። የምን ዝምታ ይደበላለቅ፣ መሬት ይመታ፣ ጨፍሩ፣ ሆበሉ፣ አሸወይና በሉ። አረ በስመ አብ እኔ እንጃ የዛሬ ቪዲዮ ይለያል። የሀይሚ ወርቅ ሁሉ ነገር የሚያምርባት ልዕልት የሆነች ነጭ እኮ ናት በቃ ዋው! ደሟ ራሱ ያስታውቃል። የኔ ምርጥ ይመቻችሁ። ብሩክም ሀይሚዬም ይመቻችሁ።